ኢየሱስ ጌታ ነው የምትሏን ብቻ አውቀን ከዛ ጥቃቅን መንፈሳዊ ልምምዶች ጨምረንበት ያለቀ ይመስለናል። ግን አይደለም፣ እንደሱ አይደለም። በጣም ሰፊና ጥልቅ ነገር ነው ይሄ ሰው እያነሳ ያለው እና የኢየሱስ ክርስቶስ የክህነት ሥራ ጋር ሰውየው ለምንድን ነው የሚቆየው? እኛ እንድንቆይ ስለፈለገ። የክርስትና መካከለኛ ቦታ እሱ ስለሆነ፣ በጣም ሴንተር፣ የክርስትና ሴንተር እሱ ስለሆነ ሰው እሱን አንደርስታንድ ማድረግ አለበት። በጣም በትህትና ጎናቸው ያለውን ሰው ኢየሱስን በመስቀልም ላይ የሰራውን ሥራ መረዳት አለብን በሉት። አያችሁ፣ ኢምፐርሰን ክራይስትን ኢየሱስ ክርስቶስን ራሱን ቀጥሎ በመስቀል ላይ የሰራውን ሥራ በደንብ ሰው አንደርስታንድ ማድረግ አለበት። ክብር ለእግዚአብሔር ለአምላካችን ይሁን። እዛ አካባቢ ላይ ነው በደንብ ያለው። አሁንም ያነበብነው ከቁጥር 26 27 28 ነው ያነበብነው። እንግዲህ ቁጥር 26 ላይ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ሊቀ ካህናቶችን ነው አይደል? እስከ ባለፈው ሳምንት እያነሳን የመጣ ነው። በየዓመቱ በየዓመቱ ያቀርባሉ መስዋዕትና እንደዚህ ቢሆን ኖሮ ጌታ ኢየሱስ ክርስቶስ ዓለም ከተፈጠረ ጀምሮ በጣም በተደጋጋሚ መከራ ይቀበል ዘንድ ይገባው ነበር ይልና፣ ግን አይደለም፣ እንደዛ ግን አይደለም። ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ራሱን መስዋዕት አድርጎ ለኃጢአት አቅርበዋል። በቃ ራሱን መስዋዕት አድርጎ አቅርበዋል። በዚህም ምክንያት ቁጥር 26 ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ጌታ ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ ያቀረበው ለአንዴና ለመጨረሻ ጊዜ ከኃጢአት ጋር ያለውን ጉዳይ ዲል ለማድረግ ተገልጧል የሚለው ቃል መስዋዕት አድርጓል ነው። ተገልጧል የሚለው ራሱን አቅርቧል የሚለውን ቃል የሚያመለክት ስለሆነ፣ ስለዚህ ከኃጢአት ጋር ያለውን ጉዳይ እግዚአብሔር ዘግቷል። መቼ? ጌታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ። በጣም ከባድ ቃል ነው አይደል? ለአንዴና ለመጨረሻ ጊዜ ኢየሱስ መስዋዕት ሆኖ ጨርሷል። ለአንዴና ለመጨረሻ ጊዜ። ከዚህ በኋላ መስዋዕት የለም። ከዚህ በኋላ መስዋዕት አይቀርብም። ከዚህ በኋላ እግዚአብሔር ስለ ኃጢአት የሚቀርብ መስዋዕት አይቀበልም። ለአንዴና ለመጨረሻ ጊዜ፣ አንዴ ለሁሉም፣ አንዴ ለዘላለም። እስቲ አሜን በሉ። ኤቨርላስቲንግ ዘለዓለማዊ የሆነ መስዋዕት ለአንዴና ለመጨረሻ ጊዜ። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት የለም፣ እኔም አልፈልግም፣ እግዚአብሔርም አይቀበልም። አልቋል። በጣም ከባድ ቃል ነው በእውነት። ይሄንን ቃል ቀና ብለን መናገር የምንችል እኛ የአዲስ ኪዳን ቅዱሳን ብቻ ነን። የብሉይ ኪዳን እነዛን የሚያካክሉ ታላላቅ አባቶች ዛሬ መስዋዕት ሲቀርብ የሚቀጥለው ዓመት በተመሳሳይ ሰዓት እንገናኝ ነው የሚባባሉት። ዮም ኪፖር ጠብቀው ሊቀ ካህኑ በዛችው ቀን በዛችው ሰዓት ያቀርባል። አዲስ ኪዳን መጣና ለአንዴና ለመጨረሻ ጊዜ ስለ ኃጢአታችን ኢየሱስ መስዋዕት ሊሆን ተገልጧል። ኢየሱስ ጨረሰ። ክብር ለኢየሱስ ይሁን። በዚህ በጣም ኮንፊደንት መሆን አለባችሁ። በጣም ቀና ብላችሁ መራመድ አለባችሁ። ስለ ኃጢአቴ የሚገባ መስዋዕት በሙሉ ቀርቧል፣ አልቋል። መካከለኛ ከዚህ በኋላ መስዋዕት የሚሆን ስለ እኔ መስዋዕት የሚያቀርብልኝ የሚሰዋልኝ አያስፈልገኝም። እኔና እግዚአብሔር ቀጥታ መገናኘት ችለናል። ለአንዴና ለመጨረሻ ጊዜ ገብተናል ወደ ውስጥ። መካከለኛ የለም፣ አማላጅ የለም። ሐዋርያ በለው፣ ነብይ በለው፣ አስተማሪ በለው፣ ማን በለው መሀል ላይ መግባት አይቻልም። ኢየሱስ በእኔና በእግዚአብሔር መካከል ለአንዴና ለመጨረሻ ጊዜ መስዋዕት ሆኖ ጨርሶታል። በሩ ክፍቱን አይደለም ተነቅሎ ነው የወደቀው። ከዚህ በኋላ ለመዝጋት በሩ ራሱ የለም። አትታገል፣ ተሰብሯል በሩ። በቃ ኢየሱስ ለአንዴና ለመጨረሻ ጊዜ። ምን አይነት ጸሐፊ ነው! እንዴት አይነት አስደናቂ ጸሐፊ! ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባርከው። የዕብራውያን ደብዳቤ ጸሐፊ። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቁጥር 27 ምንድነው የሚለው? ቁጥር 27 ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም። ሞት አክሲደንት አይደለም። ኢትስ ኤ ዲቫይን አፖይንትመንት። ሞት ድንገት እንዳይመስል። ሞት በመለኮት ተወስኗል። ኦልሬዲ አንድ ተወስኖበታል። ሰው አንድ ጊዜ ሊሞት፣ ቀጥሎ ምንድነው የሚለው? አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኗል። ወሳኙ ሰው አይደለም፣ ወሳኝ አካል አለ። ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቆም እግዚአብሔር ወስኗል። መሞት አጋጣሚ እንዳይመስልህ፣ ድንገት እንዳይመስልህ። ኢትስ ኤ ዲቫይን ፕሮግራም። መለኮት ኦልሬዲ ወስኗል። ሰው ላይ ሰው ይሞታል። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። ሊሞት እግዚአብሔር ወስኖበታል። ብዙ ጊዜ ይባላል ሰው የመሞቻ ቀኑን አያውቅም። ዳዊት አንዴ እንደዚህ ብሎ ለመነ ተንበርክኮ፣ አቤቱ ምን ያህል እንደቀረኝ ንገረኝ አለው። 30 ቢለው 29ኛን እንደፈለገ ሆኖ ሊሞት 2 ቀን ሲቀረው ተደግፎ በር ላይ አይሄድም። ከዚህ 2ቷን ቀን እግዚአብሔርስ እንደ ሌባ እና ሁሌ ዝግጁ መች እንደሚሄድ አያውቅም። እስቲ አሜን በሉ። ወስዳቸዋለሁ ይላቸዋል። ይመጣና መቼ አያውቁትም። ሊሄድ ነው የሚሉት። መቼ ነው የምትሄደው? እንጃ። የሚሞት ቀን ነው አንዳንድ ሰው የሚያውቀው። ሄዴ ነው ይላል። ከዛ የሚሞት ቀን ሰረገላ ይታየኛል
ሰው ሊሞት ከዛ በኋላ በፍርድ ፊት ሊቆም ተወስኖ you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም ስለተናገራችሁት ስለያንዳንዱ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ ስለተናገራችሁት ቃል መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። ሰማይ ዕውቀት ፍጹም ነው። ባይዘወይ እግዚአብሔር እየቆመ ሰውን ሁሉ አያስረዳም። እንትን ያልከው ቀን ትዝ ይላል። ኧረ ጌታዬ ትዝ አይለኝ። በቪዲዮ አያስረዳህም። ያ ቃል ጭንቅላት ልብ ያውቃል። ባይዘወይ እግዚአብሔር ፊት ቆመ እንደዚህ ፍርድ ቤት እኮ አይደለም እኮ ሰማይ ፕሬዘንስ ነው። እንደዚህ ነው የሚያልፈው በውስጥ ይገባል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? ስለተሰራ ኃጢአት ሰው ምን መልስ ይሰጣል? አቤቱ በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድን ነው? በጥንቃቄ ኑር ነው። ከመሞትህ በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ከመሞታችሁ በፊት ኑሩ እኮ ነው አይደል የመጽሐፉ ትምህርት። ሰው አንዴ ነው የሚሞተው፣ ቀጥሎስ በፍርድ ፊት ይቆማል ነው። አሁን የሞት ፍርሃት የለብንም እኛ እንደ ክርስቲያን። ኦልሬዲ ጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ የሞት ኃይል ተሰብሯል። ነገ የምፈራው ነገር አይደለም። እንደዛ እንዳልፈራ ያደረገኝ የክርስቶስ የመስቀል ስራ ቢሆንም ስለተሰራው ስራ ግን ኮንፊደንትሊ እኔ የምኖረው ኑሮ አለ። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና። ይሄው መጽሐፍ እኮ ሲናገር ኢየሱስንና እኛን በንጽጽር ነው ያስቀመጠን። እኛ አንድ ጊዜ ልንሞት ቀጥሎ በፍርድ ፊት ልንቀርብ ግድ ነው፣ ተወስኗል። ኢየሱስ ስለ ኃጢአት መስዋዕት ሆኖ ቀረበ፣ አንድ ጊዜ ሞተ ነው። ሁለተኛ ጊዜ ለሚጠብቁት በክብር ይገለጣል ነው። ኦልሬዲ ኢየሱስ ሰው ሆኖ መሬት ላይ መጥቶ ሞትን ቀመሰ፣ ድጋሚ ይመጣል። ለማን ነው የሚመጣው? ለሚጠባበቁት። እነማን ናቸው የሚጠባበቁት? ክርስቲያን ቅዱሳን። መሄዱን አይተው መመለሱን ተስፋ የሚያደርጉ። ስጠብቅ አኗኗርህ ያስታውቃል። የሚጠብቅና የማይጠብቅ ባይዘወይ የማይንድ ሴታፑ፣ አበላሉ፣ አጠጣጡ፣ ዝግጅቱ ያስታውቃል። ምንም ብታቀርብለት እየጠበቀ ያለ ሰው ጥሎ ለመሄድ ዝግጁ ነው። ኢንጌጅ አያረግም። መሬት ላይ በደረሰበት ሁሉ አይጋባም። ተዘጋጅቶ ነው የሚጠብቀው። ላቅርብልህ ስትለው እስኪመጣ ነው ይልሃል። እንትን ትፈልጋለህ እስኪመጣ ዝግጁ ነው። አኗኗሩ ያስታውቃል፣ ንግግሩ ያስታውቃል። አይረጋጋልህም፣ አይቀመጥልህም። ልቡ በሙሉ ስቅል ያለ ነው። በቅድስና ነው የሚኖረው። ኢንጌጅ አያረግም ከዚህ ዓለም ስርዓት ጋር፣ ከዚህ ዓለም ነገር ጋር አይጣመርም፣ አይጋባም፣ አያያዝም። ዝግጁ ነው። ቅድስና ማለት የሆነ ነገር ማድረግና አለማድረግ ማለት ብቻ እኮ አይደለም። የእግዚአብሔር መሆን ማለት እኮ ቅዱስ ሳክርድ ሆሊ ማለት እኮ የእግዚአብሔር ብቻ መሆን ማለት ነው። አለመሳደብ ብቻ እኮ አይደለም። አለመዋሸት ብቻ እኮ አይደለም። አለማመንዘር ምናምን ብቻ እኮ አይደለም። ያልፋል፣ ከዛ ያልፋል። ጳውሎስ እኮ ሁሉ ተፈቅዶልኛል አሉት ቆሮንቶሶች። እሱ አይደለም ያለው፣ ቆሮንቶሶች ናቸው ያሉት። ሁሉ ተፈቅዶልኛል ሲሉት ሁሉ አይጠቅመኝም። ኃጢአት ነው አይደለም ያለው ጳውሎስ። ኃጢአት ያልሆነ የማይጠቅም ነገር ሁሉ አላረግም ማለት። ኃጢአትማ ሩቅ ነው አለ። ያልሆነ ኃጢአት ያልሆነ የማይጠቅም የማይጠቅም የማይጎዳ ነገር አለ። ዝም ብሎ የሚያባክን፣ የሚያንቀሸቅሽ፣ የሚያቅበዘብዝ አንዳንዴ መንፈሳዊ ይመስልሃል። የሃይማኖት ካባ አለው፣ ረብ የለውም፣ አይጠቅምህም። እድሜህን ነው የሚበላው፣ ድሬን ነው የሚያደርግህ ምጥጥ። ከዛ አልፎስ ሲን ኃጢአት ሁሌ ነው የምናገረው እኔ። ኃጢአት የመጀመሪያ ቀን መዝናኛ ነው፣ የሁለተኛ ቀን ልማድ ነው፣ የሶስተኛ ቀን ባህሪ ነው። ማንነት የሆነ ኮንሱም ያደርግ ይገላል። ከመሞት በፊት አኗኗርን ማስተካከል አለበት፣ አቋምን ማስተካከል አለበት። በጣም በትትና ጎናቸው አሉ። ቅድስና እንዴት ነው በሉት።